መናገር የፈለጋችሁትን ለመናገር፣ መልበስ የፈለጋችሁትን ደግሞ ለመልበስ፣ እንዲሁም ደግሞ ማድረግ የምትፈልጉትን ነገር ልታደርጉ ስታስቡ ሰዎች ምን ይሉኛል የሚለው ፍርሃት አንቆ ይዟችኋል? መልሳችሁ አዎ ከሆነ በዛሬው ቪዲዮ ላይ ይህንን ነገር አስወግዳችሁ ህይወታችሁ ላይ ሙሉ ስልጣን የምታገኙባቸው መንገዶች እነግራችኋለሁኝ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሆናለሁኝ። ዛሬ የምንወያየው በህይወታችን ላይ ትልቅ እንቅፋት ስለሆነው ይሉኝታ ነው። ይሉኝታ በራሱ መጥፎ አይደለም። ማህበራዊ ህጎችን እንድናከብርና ሰዎችን እንዳናስቀይምና ከሰዎች ጋር ተግባብተን እንድንኖር ያግዘናል። ነገር ግን ከልክ ሲያልፍና ህይወታችንን ሲቆጣጠር መጥፎ ነው። የራሳችንን ህልምና ማንነት መስዋዕት እንድናደርግ ያደርገናል። በዚህ ቪዲዮ ላይ በዘርፉ ባለሙያዎች የተመከሩና አገልግሎት ላይ ውለው ለውጥ ያመጡ 10 ይሉኝታን ለማቆም የሚረዱ መንገዶችን እንወያያለን። በተለይ 7ኛና 8ኛው የሁላችንም ችግር ነው ብዬ አስባለሁኝ። ስለዚህ ይህንን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሁኑ። አንደኛው የራሳችሁን እሴቶችና ቅድሚያ የምትሰጧቸውን ነገሮች ለዩ። የመጀመሪያውና ዋነኛው የራሳችሁን ለምን ለይታችሁ ማወቅ ነው። ቅድሚያ የምትሰጧቸውንና እሴቶቻችሁን ለይታችሁ ወቁ። ይሉኝታ የሚፈጠረው የሌሎች ሰዎችን ፍላጎት ከራሳችሁ በላይ ስታስቀድሙ ነው። ስለ ራሳችሁ በደንብ ጠንቅቃችሁ ካወቃችሁ የሌሎች ሀሳብና አስተያየት ህይወታችሁ ላይ ምንም ትርጉም አይኖረውም። የእናንተ እሴቶች ወይንም ደግሞ ቫልዩ የምታደርጓቸው ነገሮች ምንድን ናቸው? ቆም ብላችሁ ጠይቁ። ቤተሰባችሁ ነው? ስራችሁ ነው? ገንዘብ ነው? ወይንስ እምነታችሁ? እሴቶቻችሁን ጠንቅቃችሁ ካወቃችሁ ህይወታችሁ ላይ ለመወሰን አትቸገሩም። እናም ህይወታችሁን ሌሎች ሰዎች እንዲመሩትም አትፈቅዱም። ለምሳሌ እናንተ ለጤናችሁ ቅድሚያ የምትሰጡ ከሆነና የሆነ ቀን ከጓደኞቻችሁ ጋር ልትዝናኑ ወጥታችሁ ለጤናችሁ የማይስማማ ምግብና መጠጥ ቢታዘዝ ይሉኝታ ይዟችሁ ያንን ነገር ከማድረግ ይልቅ እሴታችሁንና ቅድሚያ የምትሰጡትን ነገር ስለምታውቁ አይ ይሄ ነገር ለጤናዬ ጥሩ አይደለም ይቅርብኝ ስላላችሁ። ሁለተኛ የሰዎች ሁሉ ትኩረት እኛ ላይ እንደሆነ ማሰብ። ይህ ነገር ስፖትላይት ኢፌክት ይባላል። ይህ ማለት ሰዎች ሁሉ እኛ ላይ ትኩረት አድርገው የሚያዩንና ሰዎች ስለኛ የሚያስቡ ይመስለናል። ነገር ግን እኛ በምናስበው ልክ ሰዎች ስለኛ ያስቡ። እናም ትኩረት ሰጥተው እኛን አይከታተሉንም። አብዛኛው ሰው ስለ ራሱ ጉዳይና ስለ ችግሮቹ በማሰብ ነው የተጠመደው። እናም ስለኛ የማሰብ ጊዜም የለውም። እናም ይሉኝታ የሚመጣ ሁሉም ሰው እያየን ስለሚመስለን ነው። ከቤታችን ለብሰን ስንወጣ ልብሳችን ላይ የሆነ እድፍ ካለ ሁሉም ሰው ያችን እድፍ እያየ የሚነጋገርብን ይመስለናል። ነገር ግን ከምናገኛቸው ሰዎች ውስጥ 95% ያክሉ ያንን ነገር ትኩረት ሰጥተው አያዩትም። 5% የሚሆኑትም ያንን እድፍ ያዩት ሰዎች ከ5 ደቂቃ በኋላ ያንን ነገር ረስተው ወደ ራሳቸው ህይወት ይመለሳሉ። እናም ልክ እኛ በምናስበው መንገድ ሌሎች ሰዎች ስለኛ ይጨነቁ፣ የራሳቸው ህይወት አላቸው። ሶስተኛ ጤናማ የሆኑ ወሰኖችን ማበጀት ወይንም ደግሞ ባውንደሪዎችን ማበጀት። ወሰን ማበጀት ማለት አይ ማለት መልመድ ማለት ነው። ሰዎች ወደ ህይወታችን መቼ መግባት እንዳለባቸውና እንዴት መግባት እንዳለባቸው ስለ ራሳችን የምናስተምርበት መሳሪያ ነው። ይሉኝታ የሚያጠቃው ሰው ግን ይህንን ወሰን ማበጀት ይፈራል። ሰዎች ቢጠሉኝስ ቢያገሉኝስ ብሎ ስለሚፈራ እነዚህን ወሰኖች ለማበጀት ይቸገራል። እናንተ ወሰን አበጅታችሁ አንድን ሰው አይ ማለት ስትጀምሩ ያ ሰው የሚቀየምና የሚበሳጭባችሁ ከሆነ እናንተ ጋር ያለው የሆነ ጥቅም ስላገኘ ነው ማለት ነው። እናም አይ ስትሉ የሚበሳጨውና የሚቀየማችሁ ያ ጥቅሙ ስለሚቀርበት ነው። ስለዚህ እንደነዚህ አይነት ወሰናችሁን የማያከብርና አይ ስትሉ ለመቀበል የሚቸገር ሰው በዙሪያችሁ ካለ እናንተን ከማስጨነቅና ይሉኝታ ከማስያዝ የዘለለ ምንም ጥቅም ስለማይኖረው ከህይወት ይወጣል ብላችሁ መፍራት የለባችሁም። አንድ ጥያቄ ልጠይቃችሁ። በይሉኝታ ምክንያት እናንተ ሳትፈልጉ ያደረጋችሁትን አንድ ነገር እስቲ ኮሜንት ላይ አስቀምጡልኝና እንማማርበት። አራተኛ የውጭ ማረጋገጫ ከመፈለግ ይልቅ በራሳችን ማረጋገጫ መጽናት። ይሉኝታ አብዛኛውን ጊዜ የውጭ ማረጋገጫ የመፈለግ ውጤት ነው። ሰዎች ጎበዝ ናቸው፣ ቆንጆ ናቸው፣ ጥሩዎች ናቸው እንዲሉን እንፈልጋለን። ማረጋገጫዎችን ከሌሎች ሰዎች ከመፈለግ ይልቅ ራሳችን ለራሳችን መስጠት እንችላለን። እነዚህ ነገሮች ከሌሎች ሰዎች የምንጠብቅ ከሆነ ያ ሰው መጥቶ ዛሬ አላማረባችሁም፣ እናንተ ጥሩ አይደላችሁም ያለን ቀን ሊከፋንና ቀናችን ተበጥብጦ ሊውል ነው ማለት ነው። ራሳችንን ማድነቅና ለራሳችን ማረጋገጫ መስጠት እንዲሁም በራሳችን ውሳኔ መጽናትን መልመድ አለብን።
አዲስ የፀጉር ስታይል ተቆርጠሽ መስሪያ ቤት ስትገቢ ወይኔ ሰዎች ምን ይሉኝ ይሆን ያስጠላብኝ ይሆን እያልሽ የምትሳቀቂ ከሆነ ቀኑ ሙሉ ሀሳብሽ እነዛ ሰዎች ላይ ስለሚሆን ቀንሽን ተቀምተሽ ትውያለሽ። ስለዚህ አንቺ ካመንሽበትና አንቺ ከወደድሽው የሌሎች ሀሳብና አስተያየት ደስታሽን እንዲቀማ አትፍቀጂ። 5ኛ አይ ማለትን ተለማመዱ። የማትፈልጉትን ነገር አይ ማለት በራስ የመተማመን ምልክት ነው። ብዙዎቻችን አይ ማለትን የምንፈራው ሰዎችን እናስቀይማለን አሊያም ደግሞ ሰዎችን እናጣለን ከሚል ፍራቻ ነው። ለማትፈልጉት ነገር አዎ ስትሉ የራሳችሁን ፍላጎትና ደስታ አይ እያላችሁ እየከለከላችሁ ነው። አይ ማለት የሚከብዳችሁ ከሆነ ደግሞ በትናንሽ ነገሮች መለማመድ ትችላላችሁ። እና ደግሞ አይ ስትሉ ማብራሪያ መስጠት አይጠበቅባችሁም። ይቅርታን መጠየቅ የለባችሁም። አንድ ነገር ካልፈለጋችሁት አልፈለግኩትም፣ ካልተመቻችሁ ደግሞ አልተመቸኝም ብቻ አጭርና በቂ መልሶች ናቸው። አንድ ሰው ደውሎ እንገናኝ ሲላችሁ አይ አይመቸኝም ካላችሁና ለምን ብሎ ከጠየቃችሁ ግዴታ ምክንያትና ማብራሪያ መስጠት አይጠበቅባችሁም። ያንኑ ነገር ደግማችሁና ጠንከር አድርጋችሁ አይ ስለማይመቸኝ ነው ስለማልችል ነው ማለት ትችላላችሁ። መብታችሁ ነው። 6ኛው ከራሳችን ጋር በጎ ንግግርን ማድረግ መልመድ። ይሉኝታ የሚያጠቃን ከሆነ ውስጣዊ ትችታችን እየበረታ ይመጣል። ውስጣችን እኔ አረባም፣ እከሌን አስከፋሁት፣ እከሊትን አስቀየምናት እያለ ይወቅሰናል። ከራሳችን ጋር እንደዚህ አይነት ንግግሮች የምናደርግ ከሆነ አሁኑኑ መቀየር መቻል አለብን። አስቀየምናቸው ብለን የምናስባቸው ሰዎች ያን ያህልም ላይቀየሙ ይችላሉ። ትዝም ላይላቸው ይችላል። እኛው ራሳችንን ያንን ነገር እያብሰለሰለን የምንጨነቀው። አእምሯችን ውስጥ በፈጠርናቸው ነገሮች ነው ስንጨነቅ የምንውለው። ስህተት እንደሰራን ከተሰማን ደግሞ ለራሳችን ይቅርታ ማድረግን እንልመድ። ዛሬ ተሳስቻለሁ፣ ነገ አስተካክላለሁ ማለትንና ለራሳችን ጥሩ ንግግር መናገር እንልመድ። 7ኛ የሌሎች ሰዎችን ስሜት በኃላፊነት አትውሰዱ። ይሉኝታ ያለባቸው ሰዎች የሌሎችን ስሜት ማስተካከል የእነሱ ኃላፊነት ይመስላቸዋል። አቋማችሁን ስትናገሩና አይ ስትሉ ሌሎች ሰዎች የሚናደዱና የሚከፉባችሁ ከሆነ ያ የእነሱ ስሜት እንጂ የእናንተ ጥፋት አይደለም። ሰዎች የሚሰጧችሁን ምላሽ መቆጣጠር አትችሉም። ሁሉም ሰው የራሱን ስሜት የመቆጣጠር ኃላፊነት አለበት። የሌሎች ሰዎችን ስሜት መቆጣጠር የእናንተ ኃላፊነት አይደለም። እናም ሰዎች በምላሻችሁ ቢበሳጩ ያ የእናንተ ጥፋት አይደለም። ጓደኛችሁ ብድር ጠይቋችሁ አይ ብትሉትና ቢቀየማችሁ ወይንም ቢከፋው ያ የእናንተ ጥፋት ሳይሆን የጓደኛችሁ አይ የሚለውን ምላሽ አለመቀበልና ስሜቱን ያለመቆጣጠር ድክመት ነው። 8ኛ የሰዎች ትችት የማይቀር መሆኑን አምነን መቀበል። ምንም ያህል ደግ ብትሆኑ፣ ምንም ያህል ፍጹም ብትሆኑ ከሰዎች ትችት አታመልጡም። የሰዎች ትችት የእናንተን ማንነት አይገልጸውም። ሁሉም ሰው ደግሞ ሊወዳችሁ አይችልም። አንዳንድ ጊዜ ትችቱ የሚመጣው ከእናንተ ችግር ሳይሆን ከነዛ ሰዎች የበታችነት ስሜትና ቅናት ሊሆን ይችላል። አንድ በጣም የታወቀና ተወዳጅ የምትሉትን አርቲስት አስቡ እስኪ። በሚሊዮን የሚቆጠሩ አድናቂዎችና በሚሊዮን የሚቆጠሩ የሚወዱት ሰዎች አሉ። ነገር ግን የዛኑ ያክል የሚጠሉትና የሚተቹት ሰዎችም አሉ። ማንም ሰው ከትችት ነፃ አይደለም። ይህንን ስትረዱ ይሉኝታችሁ እየቀነሰ ይመጣል። 9ኛ በትናንሽ ድርጊቶች ተለማመዱ። ዓመታትን በይሉኝታ ውስጥ ካሳለፋችሁ በአጭር ጊዜ ነፃ መውጣት ከባድ ነው። ስለዚህ በትናንሽ ነገሮች ተለማመዱ። አንድ ሰው የማትፈልጉትን ነገር መጥቶ ሲጠይቃችሁ አይ ማለትን ተለማመዱ። ሱቅ ሄዳችሁ አሊያም ደግሞ የሆነ ዕቃ ልትገዙ ስትሉ ይሄኛውን አልፈልግም ቀይርልኝ ማለትንም ተለማመዱ። እነዚህ ጥቃቅን የሚመስሉ ነገር ግን ቀስ በቀስ ይሉኝታችሁ እንድታጠፉ የሚረዷችሁ ነገሮች ናቸው። ጓደኞቻችሁ ደውለው እንገናኝ ሲሏችሁ ምንም የምታደርጉት ነገር ባይኖር እንኳን አይ ዛሬ አይመቸኝም ብላችሁ መመለስን ተለማመዱ። እነዚህ ትናንሽ ድርጊቶቻችሁ ትልቅ ለውጥን ያመጡላችኋል። 10ኛው ስለ ወደፊታችሁ አስቡ። ይሉኝታ ለአጭር ጊዜ ሰላማችሁ ሊሰጣችሁ ይችላል። ከሰዎች ጋርም አስማምቶ ሊያቆያችሁ ይችላል። ነገር ግን ወደፊት ላይ ያደረጋችሁትን ነገር ስታስታውሱ ሊቆጫችሁና ሊጸጽታችሁ ይችላል። እናም ይህንን ነገርም እያሰባችሁበት። ይሉኝታ ህይወታችሁን ሊያበላሻውና ከህልማችሁ ሊያስቀራችሁ እንዲሁም ከስኬታችሁ ሊያስተጓጉላችሁ ይችላል። የራሳችሁ ማንነት እንዳይኖራችሁ፣ ህልማችሁን እንዳትከተሉም ያደርጋቸዋል። ራሳችሁን ሳታውቁ ሰዎች የሰጧችሁን ማንነት ተላብሳችሁ እንድትቆዩም ያደርጋቸዋል። ወደፊት ጊዜ ካለፈ በኋላ ወደኋላ ተመልሳችሁ በይሉኝታ ያጣችሁትን ነገር እያሰባችሁ እንዳትጸጸቱ ከአሁኑ አስተካክሉ። ለሰዎች መኖር አቁሙና ለራሳችሁ መኖርን ጀምሩ። አንድ ነገር አትርሱ። ምንም ብታደርጉ ሰዎች እናንተን ከመተቸትና ስለ እናንተ ከማውራት አይቦዝኑም።
ለምሳሌ ሶሻል ሚዲያ ላይ መስራት ፈልጋችሁ ቲክታክ ቪዲዮ ፖስት ማድረግ አሊያም ደግሞ ልክ እንደዚህ ዩቲዩብ ቪዲዮዎችን እየቀረጻችሁ መልቀቅ አሰባችሁ። ነገር ግን ጓደኞቼ ምን ይሉኛል፣ የሚያውቁኝ ሰዎች ቢያዩ ምን ይታዘቡኛል ብላችሁ ይሉኝታ ይዟችሁ ከህልማችሁ መስተጓጎል የለባችሁም። እነዚህ ነገር አለማድረጋችሁ በኋላ ላይ ወደፊት ይቆጫችኋል። ስለዚህ የምትፈልጉት ነገር ካለ አሁኑኑ ጀምሩት። የዛሬው ቪዲዮ ይህን ይመስል ነበረ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። ለቻናሌ አዲስ የሆናችሁ ካላችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።